ያፈነገጠ ነው በግድ ቋጥረብኝ ከዛ ፍሬን ከርከታይ ይክዝ እኔ እኮ ሰከንዳፉን እኮ አስቶን ቪላ ጮት ሲጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ አሁን በዚህ ግን ዋንጫም ትመኛለህ ቀረቦ ካፕ ይመችሃል ቀረቦ ካፕ ወያላ ውሃ ሸለሱብን ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከእኛም ከተወሳስዶ 3 ነጥብ ይሰጡ። ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁም፣ በአንድ ጎል ደስ ብሎኛልም። ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀማው ኮንግራ። ግባ እናውጣው። አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ማን ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎሉ ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማራ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጅጋቢ ጄ ትችላለህ አንተ ማለት ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክላን ራይስም ሳካም ምርጥ ቦታ ቁጭ ያልኩታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማለት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ፣ አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽ ቋንቋን መጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃ ሁላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ። ትቃጠያታለሽ። ሳምንትሽ ነው የሚበላሸው በዚህ ውጤት። እሰይ ተቃጥለሽ ደሪ ቋጣሪ ሁላ ኧረ እስማአም እንዴ! እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። ኧረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማአም ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን። መስበቅ ህይወቴ ጨልም ነበር። ወይኔ ኧረ በስማአም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባነው። በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ! ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጨውተን። ማርቲኔሊያ ጎባጣ ነው። በስማም ፈርስት ሃፍ ላይ በስማም ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማም ተገላገልን ግን በስማም ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቅም። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ።
ሌላው ተርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደውም እኛ አይደለንም። ከእኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ ደራደሩ። ኧረ በህልም ተስፋ አለቅን። ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት። ወልቭስ የሚባል ቡድን ራሱ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ ጸጥ። አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናውራ እንቀላለድ ምናምን እጭ አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን። ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረወያ አጥፍተህ ትተኛለሽ። ጂሱስ ማይ ገብረ ኢየሱስ ይመቸን። ጀግና ነን። ኖርድ በቃ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ታጥበህ ታጥበህ ማለት ነው። ቪዲዮ ልትሰራ ከወልብሳቸው ወጣር ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። የታባታችሁ ደና በሏት። ገና ስንበላው ታያላችሁ። እንቅልፋችሁን አጣችሁ። ይመቸን። እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለ ምንም ሹቶን ታርጌት ወጡ አይደለ አርሰናል። እሺ ይሁን። እሱም 90 ላይ ታገባላችሁ። የቆሸሻችሁ ወልቭስ 90 ላይ አግብቶ አቻ አረጋ። ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አለም ዘው ኦንጎል የተባለው ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቋት። ደግሞ ስክክ አለኝ ውስጤ። የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው። 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናትህ ዳቃጠሉኝ እኮ እኔ። ለምን ይሄ ሁሉ ለምን ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም የመሰልከኝ ወልቭስ ቶተናም የመሰልከኝ ቶተናም ማለት ነው። ሁለቱንም ራሳችሁ ላይ አግብቶ እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ እኔ ወሽመጤ ቁርጥ ማለት መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናል ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ። ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምኑ? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው።
እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የናንተ ነው። ሼር ኮፕሊንክ ይደረግ። ወይኔ 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 ለጥቂት ቶይ ለዚህ ልጅ ያለኝ ክብር ከእለት ወደ እለት እየጨመረ በእውነት በጣም ኮንሲስተንት ነው። በቃ ይሄ ቁጥር ብቻ የማይደግፈው ሰው ይሄ ነው። እንግዲህ አሁን እነዚህ ሁለቱም ጎሎች እሱ ናቸውና በቃ አይቆጠሩም ለሱ ግን በቃ እሱ ነው በቃ 100% አስተዋጽኦ ያለው በጣም 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 ጨዋታን ይዞ መውጣት የሚችል ትልቅ ተጫዋች ነውና ዋንጫ ብቻ ነው ሌጀንድ ለመሆን የሚቀረው። እድለኛ ናችሁ። ግን ፕሪሚየር ሊጉ ያስቃል። ጭራሽ የማይገመት ፕሪሚየር ሊግ ሆኗል። ይመቻችሁ። ፎር ሌክቸር ማርጋ ይረሳ ሲጀመር እኮ ማንም የቋጠረባችሁ የለም እኮ ማንም ሁሉም ተኝቷል እኮ እኔ ራሱ ፈርስታፍ ያለ ጎል ሲያልቅ ወልቭስ ምን አስቦ ነው ብዬ ሰከንዳፍ ማየት ሰከንዳፍም የሆነ ተስፋ ሰጥቶኝ 2 ኦንጎል በራሱ አስቆጥረው አርሰናል አሸነፈ። ማን ያምናል? አሁን እኮ በቃ ዝም ብሎ ሳይቋጠር የተኛ ሰው እኮ ምን እንደተፈጠረ እኮ አያውቅም። ወልቭስን በክሪንሺት በ5 በ4 ጎል ታሸንፋላችሁ ብለን ስንጠብቅ ማለት እንዲህ ይዟችሁ ነው እኮ ያሸንፋችሁት። እናንተ ላይ 3 ነጥብ አሳክቶ ነበረ። ተርፋችኋል ማለቱ ነው የሚቀለው ዛሬ። ማንም ካሁን በኋላ አንቋጥርም እንደ ሀሳብ ካሁን በኋላ ሁላችንም አንቋጥርም። ሳንቋጥር ለካ ይቻላል። አረ ወልቭስ ላለመውረድ ያደረገው ጥረት ለትንሽ ከሽፎበታል። መዛችሁ ጭራሽ በኦንጎል ማሸነፍ ጀመራችሁ። 2 ኦንጎል ጎል። ኧረ በስመ አብ። እኔ ባይዞ ማለት ከነ አርሰናልን ዛሬ እንዲያልጠበቅኩትም በእውነት ነው የምላችሁ። ምክንያቱም ወልቭስን በሳፊ ጎል ነበር ያሸንፋል ብዬ የጠበቅኩት። ያው እንግዲህ ማሸነፍ ነው እንግዲህ ያሸንፈው 3 ነጥቡን አግኝቶ ወጥቷል አርሰናል። ግን እውነት ለመናገር ያሸነፈበት መንገድ እጅግ በጣም አርሰናል ተቸግሮ ነበር ማለት ይቻላል። አንዳንዴ ያው በውጤት ማጣት ቀውስ ውስጥ ያሉ ክለቦች እንደዚህ አይነት መከላከልን ያሳያሉ። ጠንካራ መከላከልና ካውንተርን ይዞ የገባ ክለብ ነበር ዛሬ ወልቭስ። ያን ያህል ከፍቶ ሲጫወት አልነበረም። አርሰናል በጨዋታው በልጧል፣ ግን የጎል ቻንስ በጣም ሲፈጥሩ ነበር። ማጥቃቱ ላይ ትንሽ አርሰናል ተቀዛቅዞ ነበር፣ በተለይ ፈርስት ሃፉ ማለት ነው። እንደውም ሰከንድ ሃፉ ነው ኦዲጋርድ ከተቀየሩ ከገቡ በኋላ እንደውም ያለው ጨዋታ በደንብ ይሻላል ማጥቃቱ ላይ ትንሽ ማለት ነው። ከምሬ ነው የምላችሁ። እንደውም በዛሬው ጨዋታ ግን ያው ቡካዮ ሳካን አለማድረቅ አንችልም። ጥሩ እንቅስቃሴ ነው ያደረገው። ዲክላን ራይስም እጅግ በጣም የሚገርም ሙከራ አድርጎ ነበር። ባይዞ ግን ባለቀ ደቂቃ እንደዛ አቻ አድርገው ወልቭሶች ኧረ በስመ አብ እድሜ ለገብርኤል ጄሱስ። ያው ምንም ኦንጎል ቢቆጠርም ማለት ነው ጎሉ ለጎሉ መገኘት ግን እጅግ በጣም ትልቅ አስተዋጽኦ አድርጓል ገብርኤል ጄሱስ ከጉዳት በመመለስ። ለማንኛውም ኮንግራ ግን እጅግ በጣም መስተካከል ያለበት ነገር አለ። ካልተስተካከለ ግን አርሰናል በዚህ አይነት ሁኔታ እኔ ጭራሽ ከነ እንዲያልጠበቁም ዊሊያም ሳሊባ ሁሉ ተመልሶ ዛሬ ኧረ በስመ አብ ኮንግራ። ለማንኛውም ግባና አውጣው ምድረ ቋጣሪ ታጥበ ተተኛታለ። ይሄ ነው አርሰናል። ወልቭስኛን እንዲህ ሊያስጨንቅ ኧረ ተውን 18 ክለብ ይቋጥርብናል። 18 ክለብ ኧረ ተፋቱን። ኧረ እባካችሁ ወልቭስ በእግዚአብሔር ስም የምሬ ነው የምላችሁ። በጣም ትልቅ ነጥብ ነው አሳክተን የወጣን ዛሬ። በጣም የሚገርም ትልቅ 3 ነጥብ ወልቭስን ሳይሆን ማለት ነው የሊጉ የሚከተልን ማንቸስተር ሲቲን የገጠምን ያህል ነው የተሰማኝ። እንዲህ ኧረ ጋብሪኤል ኢየሱስ ገላግሎን ነበር። ኦንጎል ተብሎ ተመዘገበ እንጂ ጋብሪኤል ኢየሱስ የምር በስመ አብ የሚገርም ጨዋታ ነበር።
ደገነርስ ዋናው 3 ነጥብ ተሳክቷል። ይመቻችሁ። ነገ ሲቲ ላይ ማለት ነው እኛም የፍሬ እንሰራለን። ሲቲ ላይ የፍሬ እንሰራለን፣ እንቋጥራለን። እርግጠኛ ነኝ ደግሞ ነገ ሲቲ ነጥብ ይጥላል። ምን አለ ሪኮ ትሉኛላችሁ? ወሽመጣችሁ ብጥስ ብሎ ያውቃል። መድኃኒዓለም ብጥስ ያለ ሙሉ ሁሉ ሰውነቴ እመቤቴ ነው። ደስታ አቅለሽ ልሾት እናቴ ነው። ኢየሱስ ኦንጎል፣ ሁለቱም ኦንጎል። እንዴት ነው አሁን አርሰናሎች እግዚአብሔር ይመስገን ዋንጫ እንበላለን ብላችሁ የምትፎክሩ? ምንድን ነው ችግራችሁ? ኧረ ልብስ ወከር ነው ያለው በየቤቱ ያለ ችግር በመድኃኒዓለም። የዋንጫ ቲም ዩናይትድ እንዴት ነው ያሸንፈው? ግን ኮንግረስ እንኳን ደስ አላችሁ። የምር ማዚ፣ በተለይ ማዚ እንኳን ደስ አለሽ። የምር ቁጥር አድርገሽ ነበር። እንኳን ደስ አለሽ። ምንድን ነው ችግራችሁ? በወልቭስ በአመት 2 ያቻ ያወጣ ክለብ ማለት ነው ጎል አገባባችሁ። ያሳዝናል በእውነት የምር። የአርሰናል ደጋፊዎች እንዳጨፍሩ፣ እግዚአብሔር ምስክሬ እንዳጨፍሩ። ግን ዋናው 3 ነጥብ መሪነቱን ቀጥልበታለን። 3 ነጥብ ያስፈልግ ነበር፣ ተሳክቶላል። በሚካኤል 80 ደቂቃ ጀምሮማ በቃ ተጫወቱባቸው እነሱ። እኔ ኳስ አያያዛቸው ሲያምር ጊዜ ጎል እንደሚያገቡ ጠብቄ ነበር። በጣም ነው የሚያሳዝነው። እግዚአብሔር አንወያላ መተ አፍን እንዳከፍተ እንዴት ነው የሚያቃጥለው ጀማው! ኧረ እንዴት ነው የሚያቃጥለው! ተርፋል፣ አንተ ወያላ ተርፋል። በ2 ኦንጎል አሸንፈ መተ አፍን እንዳከፍት ሙሉ ብልጫ ተወስዶብህ አት ቢስሚላህ እንዴት እንደሚያቃጥል ነው ማለት። ኧረ ወልቭሶች ራሱ ኪታ አባታችሁን የመጣችሁት ምስትቱት ኳስ የምትገባበዙት ነገር ጎል ላይ ኧረ ቢስሚላህ ጭራሽ 2 ጎል ሰጣችሁ። 2 ጎል ደስታችን ላይ ውሃ እንዲት ከለብሳል። አገባ፣ አትዘጋም፣ አትከላከልም። ኧረ እንዴት ነው የሚያቃጥለው! አንተ ወያላ ተርፋል ነው ማለት። ወልቭስን አሳምኖ ማሸነፍ የሚችለው ማለት ነው ይሄ ክለብ ብቻ ነው። እሺ ይሄ ክለብ ብቻ ነው። የናቀው ክለብ ጉድ ሰርቶ ነበር። መታ አፍን እንዳከፍት ተኛ። ዝም ብለህ ጥቅልል ብለህ ተርፍ ያለው ብለህ ተኛ። ዛሬ የገባኝ ነገር ቢኖር የማንቸስተር ዩናይትድ ደጋፊ ዲሉዥናል ነው። ከሜዳ ውጪ ወራጅ ቀጠና የሚገኘውን ወልቭስን 4-1 አሸነፍኩኝ ብለህ ትጨፍራለህ? አረ የዩናይትድ ደጋፊ ትጨፍራለህ? ወራጅ ቀጠና ያለውን ወልቭስን ከሜዳ ውጪ ገጥመህ 4-1 ስላሸነፍክ። ዛሬ ወልቭስ ነጥብ ጣለ። የዋንጫ ቲሞች አንዳንዴ ትንንሽ ክለቦች በሜዳቸው ስለሚጫወቱ አንዳንዴ ነጥብ ያስጥለዋል። እራሳቸው ላይ አግብተው ነጥብ ጣለ ወልቭስ። ማንቸስተር ዩናይትድ 4-1 ከሜዳ ውጪ በደጋፊ በሜዳ ወራጅ ቀጠና የሚገኘውን ወልቭስን ማሸነፍ አትችልም። ለምን? አንተ አርሰናል ነህ። ይህንን ማድረግ የሚችለው የዓለማችን ኃያሉ ንጉሱ ብራንዱ ክለብ ማንቸስተር ዩናይትድ ብቻ ነው። ማንቸስተር ዩናይትድ ሰማይ ነው፣ አርሰናል እታች ነው። ውርደታም ክለብ 20 ዓመት ሙሉ እንዳንተ ውርደታም ክለብ አይቻላቅም። የትም አትደርስም። ህዳርን አምልጣል፣ የትም አትደርስም። ግንቦት ልትጓዝ ያምርሃል። እኔ አውቃለሁ በደንብ እስከ ህዳር ከበዛ ደግሞ መጋቢትና ሚያዝያ ብትሄጂ ነው። አንቺ የጃፓኗ ሯጭ አርሰናል ኤፍሲ በሜዳሽ ደጋፊሽ ተሸማቆ 2-1 አሸነፍሽ። አንዳንዴ ትንንሽ ክለቦች በሜዳቸው ስለሆኑ ያሸንፋሉ። ዩናይትድ ኢዝ ብራንድ ጥናዣ ሞያላ ተኛ እንዳጨፈር። እኔ ማን ነው የሚያብራራልኝ? እውነት አርሰናል አሸንፏል? እውነት ምን አይነት ምጣፍጥ 3 ነጥብ ናት! ምን አይነት ጣፋጭ 3 ነጥብ ናት! የሳይ ህዝቤ እንዳለ ተሰብስበ ስቋጥር ነበረ። ግባና አውጣው። የኔ አርሰናል ሞቶም ቢሆን ነጥብ ይዞ ይወጣል ከሜዳ። ሞቶም ቢሆን ያሳየን ዛሬ ይሄንን ነው። እውነቱን ለመናገር በቃ ኳሱን ፖሰስ አድርገነዋል እንጂ ሙከራ ላይ 0 ነበርን፣ ክሬቲቪቲ 0 ነበር ዛሬ። ያም እነሱ ኃይለኛ እንዲሆኑ አደረጋቸው። ከዛ ውጪ ማለት ነው ይመቻችሁ ገነርስ። 3 ነጥቡ ነው ዋናው 3 ነጥብ ነው። እናቴ ትሙት አልደበረኝም። አይናችሁ አያይም እንዴ? ቆይ ጨርሳችሁ አልኩ ጫውታውን
አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ አንተ ጭንቅላት ይፍረስ ብዬ ኃጢአት አልሰራም። ጅል አንተ እንዴት ነው አታይም? እንደ ወደ የት ነው የምትገጨው? የነሱ አጥቂ ነው እንዴ? የነሱ አጥቂ ነው ወይ? አረ አልቋል እኮ። ወይኔ አስጥላችኋል እኮ። ወይኔ ቋጥሬ ያልያዝኩት ነገር የለም። አረ ወልቭስ ይሄን ብሉሽ ይሄ ይባላችሁ ለእናንተ ግን ማለት ነው። ልንገራችሁ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። ወንዳ ወንድ እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው። አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ነው ያገቡት። ለማንኛውም ቪዲዮ ላይ ሼር ፎሎ ኮፒ ሊንክ አድርጉ። ምን አይነት እብደት የተሞላበት ጨዋታን የተመለከት ነው ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊጉ ራስጌ ላይ የሚገኘው አርሰናል የሊጉ ግርጌ ላይ የሚገኘውን ወልቭስ በኤምሬትስ ስታዲየም አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። በጣም እብደት የሆነ ጨዋታ ነበረ ማለት ይቻላል። ጨዋታው መጠናቀቂያ ላይ የተመለከትነው ሞመንት ማለት ነው። በዚህ ጨዋታ ላይ ሁለቱንም የአርሰናል ጎሎች ወልቭሶች በራሳቸው ላይ ነበረ ያስቆጠሩት። ነገር ግን የሁለቱም ጎሎች መነሻ የነበረው ተጫዋች ቡካዮ ሳካ ነበር። ሁለቱም ጎሎች ላይ የነበረው አስተዋጽኦ ከፍ ያለ ነበር፣ ምክንያቱም ክሮሶቹ ከሱ የተነሱ ነበሩ። ጆን ስቶን እንግዲህ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግረው በነበረበት ወቅት ላይ 70ኛው ደቂቃ ላይ የአርሰናሎችን ከፋች የሆነች ጎል በራሱ መረብ ላይ ማስቆጠር ችሎ ነበረ። ካዲያ አርሰናሎች 1-0 እየመሩ የመጨረሻ ደቂቃዎች ላይ አጣብቂኝ ውስጥ ገብተው 90ኛው ደቂቃ ላይ አልኮዳሬ ለወልቭሶች ጎል በማስቆጠር ወልቭሶች ጨዋታው ላይ አቻ ማድረግ ቻሉ። ታዲያ ጨዋታውም ሊጠናቀቅ የደቂቃዎች እድሜ በሚቀረው ሰዓት ላይ ሞስኬራ በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች ጨዋታውን 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 36 ነጥብ ከፍ በማድረግ ማጠናከር ችለዋል። ጨዋታው ላይ ከወልቭሶች ጠንካራ የመከላከል ስትራቴጂ ባሻገር የአርሰናሎች የክሬቲቪቲ በጣም ደካማ የሆነ እንቅስቃሴ ታዝበናል ብዬ መናገር እችላለሁ። ሁለቱም ጎሎች የተቆጠሩት በራስ መረብ ላይ ቢሆንም ከዛ ባለፈም እንግዲህ በጥራታቸውን የጠበቁ የግብ ዕድሎችን በመፍጠሩ ረገድ መድፈኞቹ አርሰናሎች በጣም ድክመት ሲታይባቸው ነበረ። ወልቭሶችን በመጨረሻ ደቂቆች ላይ አጣብቂኝ ከተዋቸው ነበር። ነገር ግን ያንን በማለት ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በናናቢት ላይ ጓደኞቻችሁን ስትጋብዙ ገንዘብ ማግኘት ትችላላችሁ። ናናቢት ይለያል። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል በሰፊ የግብ ልዩነት ያሸንፋል ተብሎ የተጠበቀውን ጨዋታ 2-1 ያው ኦንጎል ነው ማሸነፍ የቻለው። በእርግጥ በጣም በጨዋታው ላይ ቀጥቅጧል። 15 በላይ ሙከራ አድርጓል፣ ግን ንጹህ ጎል ማግኘት አልቻለም ነበረ። ሳካ እኔ አሁንም ሳካ ቁሞ እንደ አሲስት ምንም ቢሆን የሱ አሁን አርሰናል ኦንጎል ይሁን እንጂ እነሱ በፈጠሩት ጫና ነው ጎሎች የተቆጠሩት። ግን በዚህ ልክ አርሰናል ባለው ስኳድ እንኳን ጉዳቶች ሆነ አልብታ ባለው ስኳድ ወልቭስን ከዚህ በላይ ማስቆጠር ነበረበት። እውነት ወልቭሶች ዛሬ በቃ ጀግና ሆነዋል። ያው አርሰናልን ፈትነውታል ብዬ ሳይሆን አርሰናል ይሄን ያህል መቸገር አልነበረበትም። ከዚህ በላይ ጎሎችን አስቆጥሮ ማሸነፍ ነበረበት። ሁለቱም ኦንጎሎች ናቸው። ቢሆንም ግን የአርሰናል ደጋፊዎች ይሄ ጣፋጭ 3 ነጥብ ነው። ዝም ብላችሁ ኢንጆይ አድርጉ። በቃ ችግሮች ነበሩ፣ ግን እያሸነፍክ አሁን ይሄ ብትሸነፍ ባለፈው ነው የተሸነፈ። አሁን ቢሸነፍ በጣም የከፋ ነበር የሚሆነውና ጣፋጭ ድል ናት ብዬ ነው የማስበው። ጨዋታውን ግን እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን ዘዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትል ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፈው ማሸነፍ የምትችል ይመስላል። ሁሉንም ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ ኩያ ወልቭስ ነው። አሁን የዋንጫ ቡድን ነኝ ተኛ የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመች ቀዳዳ እስማ በጣም ቅሌታም ነሽ። ወልቭስ 3 ጎል አግብቶ ወልቭስ ነው የተሸነፈው። 2 ኦንጎል ምን አይነት ኦንጎል ነው ደግሞ? እሺ የበረኛው እሺ ይሁን፣ የተከላካዩ በዛ ሰዓት እውነት ጂሱስ አግብቶት ቢሆን ኖሮ አልናደድም ነበረ። ግን ወልቭስ ይመቻችሁ። ሚገርም ጨዋታ፣ ጎሉን ያገኙበት መንገድ የትም እንደማደርሽ ግን በዚህ አይተሽዋል ብዬ አስባለሁ። በዚህ አይተሽዋል።
የዛሬው ጨዋታ የ3 ነጥብ ጨዋታ ነው። የትም ፍጩ ዱቄቱን አምጩ ነው ጋይስ። አዎ አርሰናል በጣም ትልቅ ጥያቄ ምልክት የሚያስነሳን ጨዋታና እንቅስቃሴን በዛሬ ምሽቱ ጨዋታ ላይ አሳይቶናል። ነገር ግን ዋናው 3 ነጥብ ነው ጋይስ። የዋንጫ ቡድን በብዙ መልኩ ይፈተናል። ዋናው ነገር እያሸነፉ መቀጠል ነው። ሚኬል አርቴታን በዛሬው ጨዋታ ላይ በርካታ ጥያቄ ምልክቶችን ነው ማነሳበት ጋይስ። ከጨዋታ ስታይል፣ ከታክቲክ፣ ከዛም ደግሞ ከቅያሬዎች ጋር በተገናኘ እንዲሁም ከመጀመሪያው 11 ተጫዋቾች ምርጫ ጋር ጋይስ ብዙ ጥያቄ ምልክት የሚያስነሳ ነው። ነገር ግን አርሰናል ከደካማ ወልቭስም ቢሆን በሁለት ኦንጎሎች ታግዞ ሙሉ 3 ነጥቡን በኤሚሬትስ አግኝቷል። ወልቭስ በዛሬው ጨዋታ ላይ ለአርሰናል ከባድ ፈተና ሆነውባቸው ነበር። 90 ደቂቃ ላይ የአቻነቷን ጎል አስቆጥረው አርሰናሎችን የመጨረሻ አስደንግጠዋቸው ነበር። ነገር ግን በ3 ደቂቃ ልዩነት 94ኛው ደቂቃ ላይ ደግሞ ቡካዮ ሳካ ያሻገረውን ኳስ የወልቭሱ ተከላካይ ራሱ ላይ በቴስታ አስቆጥሮ 2-1 በማሸነፍ ለአርሰናል ጣፋጭ ድል መስጠት ችሏል። ለማንኛውም ስለምሽቱ የአርሰናል ድል እናንተ